የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ እንግዲህ በሀገራችን ባለው ተጨባጭ ሁኔታ ቀደም ሲልም ተወያይተንበታል። ስለ ታዳጊ ልጆች ጸባይ ለውጥ እንደው በተለይ በዚህ እድሜ ገና የ12 የ13 ዓመት ልጆች ጸባያቸው ተለውጠው እንደው መጥፎ ነገር ሲያደርጉ ሁሉ እየሰማን ነውና ያሳዝናል። ምንድነው ችግሩ? በትምህርት ሚኒስቴር ከአቶ ማሩ አስማረ ጋር እንወያያለን። ይቅርታ አቶ ማሩ አስማረ፣ የስራ ድርሻህን ቀደም ብዬ በደንብ አላየሁም። አንተ የስራ ድርሻህን ትነግረንና ወደ ውይይቱ እናልፋለን። ጤና ይስጥልን፣ እንደምን ዋልክ? ጤና ይስጥልኝ፣ እንደምን አላችሁ? ሰላም ናችሁ ወይ? እንደ ጠቅሽው የስራ ድርሻዬ እኔ በትምህርት ሚኒስቴር ያው ለረጅም ጊዜ እዚህ ዓመት ማለት ነው እስራኤል ሀገር 16 ዓመት አካባቢ አስተምሬያለሁ ከአንደኛ ደረጃ እስከ ኮሌጅ ድረስ። ከዛ በኋላ ግን ለ18 ዓመታት በኢትዮጵያ በዕብራይስጥ ቋንቋ ልበለው ሞረሼት ያሉት ኢትዮጵያ የሚለውን ዘርፍ ይዤ በሱፐርቫይዘርነት እሰራለሁ። ከዛ ተጨማሪ ደግሞ የአማርኛ ቋንቋ ተማሪዎች እና መምህራን ኃላፊ ነኝ በትምህርት ሚኒስቴር ማለት ነው። ሰፊ በጣም ብዙ ስራ ነው። መቼም በዚህ ሂደት ተማሪዎችን ያው በደንብ ከመምህራን በላይ በእርግጥ የተማሪዎችን ጸባይ የሚያውቅ የለም ነው የሚባለው። ከታዳጊም ከወጣት ልጆች ጋርም ብዙ ጊዜ ያሳልፋል። እንግዲህ አብዛኛውን የእድሜን ጊዜ ማለት ይቻላልና እንደው አቶ ማሩ ምንድነው አሁን በእስራኤል ታዳጊ ወጣቶች ላይ እየተከሰተ የምናየው ነገር? በጣም አሳዛኝ፣ ወደ አሳዛኝ ደረጃ እየተቀየረ ነው። እንደው ለዚህ ለውጥ ተጠያቂው፣ ለዚህ ችግር ተጠያቂው ማን ነው? ተጠያቂ እና ጠያቂ እዚህ ጋር በጣም ከባድ መልስ ነው። ተጠያቂው ይመስለኛል ህብረተሰብ ነው። ህብረተሰብ ደግሞ እያንዳንዱን ነጥለን ስናየው ዞሮ የልጆች ኃላፊነት የሚጣለው በመጀመሪያ ደረጃ በወላጆች ላይ ነው። እንግዲህ ለውጡ የመጣው እኔ በእውነት ለመናገር ከዛሬ 35-36 ዓመት በፊት ኢትዮጵያ በአንደኛ ደረጃ እና በሁለተኛ መለስተኛ ሁለተኛ ደረጃ ትምህርት ቤት መምህር ነበርኩኝ። ተማሪዎች አሉኝ እዚህ ሀገር ወደ 6 ያስተማርኳቸው ተማሪዎች እዚህ ሀገር ገብተዋል ጨርሰው ምን ብለው እና እዛ ሆምሩም ቲቸር ሆኜ 9ኛና 10ኛ ክፍል ደልጊ ከተማ በማስተምርበት ጊዜ ያለውን የተማሪዎች ጸባይና እዚህ ሀገር ከገባሁ በኋላ ኢቭን እኔ ከ18 ዓመት በፊትና ከ20 ዓመት በፊት እዚህ ባስተማርኩባቸው ዘመናት ያለው ለውጥ በጣም ከፍተኛ የሆነ ፍጥነት ያለው ለውጥ ነው ያለው በተማሪዎች ጸባይና እድገታቸው ላይ። አሁን በተወሰኑ ዓመታት ወዲህ በከፍተኛ ደረጃ እየተለወጠ መጥቷል። ያም ይመስለኛል በመጀመሪያ ደረጃ ትምህርት ሚኒስቴር እንደ ትምህርት ሚኒስቴር በእውነት በማንኛውም መማር ማስተማር ሂደት ውስጥ ጸባይን አስመልክቶ፣ አልኮልን አስመልክቶ፣ መጥፎ እጽን አስመልክቶ ጥሩ ያልሆነ ጸባይን አስመልክቶ በተለያየ ጊዜ በተለያዩ ሙያዎች እንዲማሩ ያደርጋል። ነገር ግን እኔ 1 2 3 ምሳሌዎችን ልስጥ። በራሴ የማየውን በልጆች ጸባይና መልካም አስተዳደጋቸው ላይ ተጽዕኖ የሚያደርጉ አካላት መጀመሪያ የምወስደው ወላጆችንና ቤተሰብን ነው። መልካም ምሳሌ በመሆን ለነገሮች ሁሉ ልኬታን ማስተማር፣ አለመግባባትን፣ ጠብን በኃይል በዱላና በስለት በመደባደብ ሳይሆን በመነጋገር በማስተዋልና በመግባባት በሚቻልበት መንገድ ተነጋግረው ችግሮችን መፍታት እንዲቻል ማለማመድና ማስተማር ወይም ደግሞ ራስን ጥሩ ምሳሌ ሆኖ ማሳየት የወላጆች ሁሉ ኃላፊነት ነው። ማለት እነኚህን አሁን የጠቀስኳቸውን ነገሮች ወላጆች ራሳቸው ከመጀመሪያ ከቤት ከሕፃነት ጊዜ አንስቶ ከመዋለ ሕፃናት እድሜያቸው ጀምሮ ማለማመድና ማስተማር ኃላፊነት አለባቸው። ከዛ በኋላ ግን ወደ ትምህርት ቤት ሲመጡ ትምህርት ቤት ለተወሰነ ሰዓት በቀን
ኃላፊነቱን ወስዶ የሚያደርገው ነገር አለ። ትምህርት ቤት ርዕሰ መምህርና መምህራን፣ የትምህርት አማካሪዎችና የክፍል ኃላፊ መምህራን ስለ እርስ በእርስ መከባበር፣ ስለ መልካም ጓደኝነት፣ አንዱ ሌላውን ስለ መቀበል፣ ስለ መከባበርና ስለ ትዕግስት፣ መልካም ግብረ ገብነት እያንዳንዱ ተማሪ ኃላፊነትን እንዲያውቅ በተግባር በዕለት ዕለት እድገቱ እንዲኖረው ማለማመድ የትምህርት ቤት አንዱ እና ዋነኛው ነገር ነው። ይሄ ይደረጋል። ከዛ በኋላ ደግሞ ከሶስተኛ ደረጃ ወርደን ብናይ መልካም ጓደኝነትና ጓደኛን መምረጥ አስፈላጊ ነው። እዚህ ጋር ከትምህርት ቤት ውጭ አሁን መምህራን ካደረጉት ውጭ፣ ወላጆች ካደረጉት ውጭ ደግሞ ጥሩ ጓደኛሞች አብረው በመውጣት በመግባታቸው በሚያደርጉት እንቅስቃሴና ስራ ሁሉ ቤተሰብን፣ አካባቢን ከዛም ሀገርን የሚጠቅሙ ሀሳቦችን ይለዋወጣሉ። በሌሎች ወጣቶች ላይ ደግሞ መልካም የጸባይ ለውጥ እንዲኖራቸው ተጽዕኖን መፍጠር ይችላሉ ማለት ነው። ስለዚህ መልካም ጓደኛን፣ አብሮ የሚወጣ ጓደኛን፣ አብሮ የሚያጠና ጓደኛን፣ አብሮ የሚያመሽ ጓደኛን መምረጥ የወጣቱ ወይም ደግሞ የልጁ ዋነኛ ነገር ሲሆን ለዚህ ደግሞ ወላጆች ሊረዷቸው ይገባል ማለት ነው። ማን ጋር እንደሚውሉ፣ ጓደኞቻቸውን ለማን እንደሆኑ፣ ማን ጋር እንደሚያመሹ፣ ምን እንደሚያደርጉ በወጡበት ሰዓት ይሄንን ማድረግ መልካም ነገር ነው። ወጣቱና ወላጆች ማለት ነው። አሁንም ከዛ በኋላ የህብረተሰብ ጉዳይ አለ። ህብረተሰብና ሀገር እንደ ሀገር በዚህ ውስጥ የወጣቱ እንቅስቃሴ የሚያመለክቱ ብዙ ነገሮች አሉ። በእኛ ሀገር በዚህ በእስራኤል ሀገር ለምሳሌ እኔ አሁን ከምጠቅሳቸው ሁለት ምሳሌዎች ማንሂጉት ከሂላቲት የሚባል ድርጅት አለ፣ ትኑኦት አንዋር የሚባል ድርጅት አለ። በእነኛ አይነቶች ማህበሮች ውስጥ መሳተፍ ጥሩ ለውጥንና የአዳዲስ የስራ ፈጠራ ችሎታን ማዳበር ይቻላል። ምክንያቱም እዛ ውስጥ ያሉ የተደራጁ ወጣቶች አመለካከታቸው ሀገርን፣ ህብረተሰብን፣ አካባቢን፣ ቤተሰብን እንዴት ማየት ስለሆነ በዚህ ውስጥ የሚሳተፉ ወጣቶች ቢበዙ መልካም ነገር ነው። ይሄን ነገር በእኛ ወጣቶች ላይ ብዙ አላይም፣ በእኛ ህብረተሰብ ልጆች ማለት ነው። እና በዚህ ላይ እንዲሳተፉ ግን ግፊት ማድረግ፣ አብረው እንዲሳተፉ ትብብር ማድረግና መቀስቀስ መልካም ነገር ነው ብዬ አስባለሁ። ከዛ ዋነኛው ደግሞ በመንግስት የሚወጡ የዕለት ተዕለት መመሪያዎች አሉ። ለልጆችም ለወላጆችም የትምህርት ቤቶችን ህጎችን እና ህብረተሰብን አስመልክቶ የሚመለከታቸው ሁሉ የሚያወጧቸው ደንብና መመሪያዎችን መጠበቅ፣ ተግባራዊ ማድረግ። ይህ ደግሞ በእያንዳንዱ ቤተሰብ ከወላጆች ጀምሮ እስከ ልጆች ድረስ ኃላፊነት ስላለ ይህን ተግባራዊ ማድረግ መልካም ነገር ነው። ለምሳሌ የትምህርት ቤት ህግ ማለት አንድ ልጅ በትምህርት ቤት ዙሪያ መጠጣት አይችልም፣ አንድ ልጅ በትምህርት ቤት ዙሪያ ማጨስ አይችልም፣ አንድ ልጅ ከሆነ ጓደኛው ጋር መደባደብ ማለት አይችልም የሚሉ ህጎች አሉ። እነኚህን ህጎች እንዲጠብቁ ወላጆችም ጭምር በዕለት ወደ ትምህርት ቤት በሚሸኟቸው ሰዓት አስታውሰው በአእምሯቸው አብሯቸው የሚኖር መልካም ምክር በመሆኑ እንዲለማመዱት ማድረግ ጥሩ ነገር ነው ብዬ አስባለሁ። ጥሩ ሀሳብ ነው። በደንብ ነው የተመለከትከው መምህር ማሩ። አሁን ጊዜው ነው ደግሞ አሁን ያለንበት የቴክኖሎጂ ዘመን ልጆችን እንኳን ጥሩ ደረጃ መጣን ብለን ቤት እንኳን ክፍላቸው ውስጥ ቢሆኑ በቴክኖሎጂው ምክንያት በጣም የሚበላሹበት ኦንላይን የሚጫወቱባቸው ከጓደኞቻቸው ጋር የሚገናኙባቸው ያልተጠበቁ ነገሮች የሚሆኑበት ሁላ ተመልክተናል። እና እንደው ዘመኑስ የሚያደርሰው ተጽዕኖ የቴክኖሎጂው ሁኔታ በአጭር ጊዜ መገናኘት ቤትም ሆነው የመገናኘት መቀጣጠር የሚችሉበት ሁኔታ እንዴት ነው ልንቀርፈው የምንችል? ቀላል አይደለም፣ ውስብስብ ነው። እና የህብረተሰብ ውጭ ሲወጡ ያለው ተጽዕኖ ከጓደኛቸው እንዳይገለሉ የሚደርስባቸውን ተጽዕኖ ለመቆጣጠር አብረው የሚሳተፉበት ሁኔታ ይኖራል። እና ይህንንስ እንዴት ነው መቅረፍ የሚቻለው? ማለት ጥያቄን እንደገና ግልጽ ብታደርግልኝ። ማለት እንግዲህ ሲወጡ ጓደኞቻቸው ጋር ሲሆኑ የተለያዩ ተጽዕኖዎች አሉባቸው። ያንን ተጽዕኖ ላለመቆጣጠር ይችላሉ። እምቢ ቢሉ ፈቃደኛ ባይሆኑ ያገሏቸዋል። እንደገና ደግሞ ቤትም ሆነው በተለያዩ የቴክኖሎጂ መሳሪያዎች ሲጫወቱ ሲገናኙ ራሱ ኦንላይን ብዙ ነገር ሲያደርጉ እናያለን። እና እነዚህም ተጽዕኖ እየፈጠሩ ስለሆነ እንደዚህ እንዴት ነው መፍታት የምንችለው ነው?
አሁንም ቅድም ከተናገርኩት ዞሮ የሚወጣ ነገር የለም። ተጽዕኖ ማሳደር የምንችለው አሁንም እኔ ዞሬ እዛው ላይ ነኝ። ከወላጆቹ ነው የሚጀምረው። አሁን ኦንላይን ወይም ደግሞ በቴክኖሎጂ ምክንያት ተቀጣጥረው ውጭ የሚወጡበት ምክንያት ችግሩ ያን ቴክኖሎጂ ቤት ውስጥ እንዴት እንደሚጠቀሙ እንዴት ማጠቀም እንዳለባቸው ለምን መጠቀም እንዳለባቸው ከመጀመሪያ ከወላጆች የሚሰጥ ምክር ወላጆች ራሳቸው ከሚያደርጉት ነገር አሁን ዛሬ ብዙዎቹ ወላጆቻችን ስታያቸው በተለይ በዚህ ከተማ ውስጥ ቲክቶክ ወይም ደግሞ ብዙ ነገሮች አሉ። ወላጆቻቸው የሚሰሩትን ስራ እያዩ ልጆች ሁሉ የመፈጸም እንትን አለባቸው። የሚገርም ነገር እናቱ ቲክቶክ ውስጥ ገብታ ስታብድ ወይም ደግሞ ብዙ ነገር ስትሰራ የሚያይ ልጅ እሱ በነጻነት ከእናቱ በላይ ማድረግ ይፈልጋል ማለት ነው። እንዲያውም እሱ ለቴክኖሎጂ ቅርብ ስለሆነ እንግዲህ ከዛ በላይ ያን ይጠቀምበታል ማለት ነው። ለማጠቃለያ ያህል እኔ የምናገረው ምንድን ነው? ከዚህ ሁሉ በፊት ግን በቀዳሚነት መልካም አስተዳደግ፣ ጥሩ የአስተዳደግ ትምህርት የሚጀምረው ቅድም እንደተናገርኩት ከቤት ውስጥ ነው። ማለትም ወላጆች ልጆች በሚገባቸው ቋንቋ ማስረዳት። ቋንቋ ጠብንና ጥላቻን ትፈጥራለች ማለት ለጓደኛ የምትናገረው ቃል፣ ለጎረቤትህ የምትናገረው ቃል፣ ለመምህርህ የምትናገረው ቃል፣ ለእናትና ለአባትህ የምትናገረው ቃል ጠብን ትፈጥራለች። እንደገና ግን ቋንቋ ጠብንና ጥላቻን ታጠፋለች ወይም ደግሞ ታሸንፋለች። ቃላትን መምረጥ። አዎ፣ ያ ማለት መልካም ነገርን በመናገር የማያዋርዱ መጥፎ ቃላትን፣ ጠብ የሚጭሩ ቃላትን፣ ስድቦችን ባለመጠቀም በእርጋታ በማስተዋል ስድብ የሌለበት ሐሳብን በመወያየት ጣፋጭና ለስላሳ የሆኑ መልካም ቃላትን በመጠቀም መነጋገር ከጠብና ከዱላ ይልቅ ደግሞ መግባባትንና አንዱ ሌላውን በመረዳት እርቅንና ስምምነትን መፍጠር ይቻላል ማለት ነው። ይህንን ከቤት አውቀው ከወጡ ያን አሁን አንተ ያልከው ተቀጣጥረው የሚገናኙት ጓደኛሞች ቤታቸው ይዘውት የወጡትን ነው የሚጠቀሙት ማለት ነው። እና ከዛ በኋላ ውጭም ይህን ያህል ተጽዕኖ ሊያሳድርባቸው የሚችል እኔ አውቃለሁ። አሁን ብዙ ወጣቶች አሉ የሚያጨሱ ጓደኞቻቸው፣ የሚጠጡ ውጭ ጭፈራ፣ ዘፈን ምን አምሽተው እንደፈለጉ ሆነው የሚመጡ ጓደኞች አሉ። ከነዛ ጋር የማይጨመሩ ሰዎች አሉ። ምክንያቱም ወላጆቻቸውን ያያሉ፣ ታላላቆችና ወንድሞቻቸውን ያያሉ። በዚህ ምክንያት ይሄን ነገር ከቤት ነው መጀመር የሚቻለው። አለበለዚያ ትምህርት ቤት ልጅ ይላካል። ትምህርት ቤት ተምሮ መምህር ግዴታው የተሰጠውን ሙያ በሰለጠነበት ሙያ ያን ሙያ እንዲይዝና ወደሚቀጥለው ክፍል እንዲያልፍ ጥረት ማድረግ ነው። ትምህርቱ ላይ ትምህርቱ ላይ በአመት ውስጥ መጨረስ ያለበት የትምህርት የተሰጠው ካሪኩለም ያዘጋጀለት ዝግጅት አለ። ያን ዝግጅት በመጽሐፍ ውስጥ ጨርሶ ለፈተና አዘጋጅቶ ፈተናውን አልፎ ወደ ሌላው ክፍል እንዲተላለፍ ማድረግ ነው ጥረቱ። ክፍል ውስጥ ቢረብሽ እንኳን ክፍል ውስጥ ሊያስወጣው ይችል ይሆናል ወይም ደግሞ ወላጅ አምጣ ብሎ ሊልከው ይችል ይሆናል እንጂ ከዚህ በላይ ምንም ማድረግ የሚችለው ነገር የለም። ለዛ ነው ብዙ ልጆች ወጥተው ወላጆቻቸውን አምጡ ተብለው ወይም ደግሞ መንገድ ላይ ዝም ብለው ቁጭ ብለው ውለው የተማሩ መስለው ተመልሰው ሄደው እቤት ሲገቡና እቤት የሚያደርጉትን ነገር ወላጆች አለመለየታቸው ነው። ሁለተኛ ደግሞ የቋንቋ አለመግባባት ጭምርት አለ በእኛ ህብረተሰብ እንደምታውቁት። ቋንቋ እንደው ካለን ጊዜ አንጻር መምህር ማሩ ጊዜ ለማባቃት ነው ለሌሎችም አድማጮችና እንዳልከው አሁን ደርሰበታል ነጥቡ ላይ ቋንቋ ምንም እየተባለ በእኛ ማህበረሰብ በተለይ ወደኛ ማህበረሰብ ስንመጣ በልጅና በወላጅ መካከል እንግዲህ በጣም የትውልድ ልዩነት እየተፈጠረ እና ያለን ክፍተት አለና እንደው ምን ምክር ታስተላልፋለህ ባጭሩ ለወላጆች ለማጠቃለያ? እኔ በጣም በእውነት ጊዜው ጥሩ አይደለም። በጣም የሚያሳስብ ጊዜ ላይ ደርሰናል። አሁን በሚሆነው በፔታቲክባ በሆነው በደቡብ በሆነው ነገር ሁሉ በጣም በእውነት እኔ ትላንትና እዚህ በትምህርት ሚኒስቴር በዲፓርትሜንት ላይ ጥያቄውን አንስቼ በየቋንቋው ምን ነገር እናስገባና ሊረዳ የሚችል ነገር ካለ ይህ ለወደፊቱ ህብረተሰብን የሚጎዳ ነገር በመሆኑ አሁንም እየተጎዳን ነው እና እንዴት ነው ማስቆም የሚቻለው? እንትን ሳልመርጥ ማለት ነው ከሂላ ሳልመርጥ ማለት ነው ሁሉንም ለጥያቄው ሁሉ ያቀረብኩበት ጊዜ ነበረ። እንግዲህ ከዚህ ሁሉ የበለጠው ደግሞ
እንደ ወላጆቻችን እንደ አያቶቻችን ባህል እርስ በርስ በመከባበር ልጆቻችንም እንዲከባበሩ ማስተማር፣ ወጣቱ ፍርሃተ እግዚአብሔርን አውቆ እንዲኖር ደግሞ እቤት ውስጥ ምክር መስጠት፣ ማስተማር መልካም ትርፍ አለው ብዬ አሳስባለሁ። እኔ እዚህ እስከ አንደኛ ደረጃ እስከ መለስተኛ ሁለተኛ ደረጃ ታናህ እየተማሩ እንዲያድጉ፣ ወንድምህን አክብር፣ ጓደኛህን እንደራስህ ውደድ፣ በእውነት እናትና አባትህን አክብር የሚሉትን ነገሮች እንኳ እያወቁ እንዲሄዱ የሚል ሀሳብ ሁሉ ያቀረብኩበት ጊዜ አለኝ እና ምን ማለት ነው? በእውነት እቤታችን ውስጥ ፍርሃተ እግዚአብሔርን አድጎ አውቆ ፍርሃትን እግዚአብሔር መፍራት ደግሞ ምን እንደሆነ እንዲያውቅ የአንዲት ወላጅ ወይም የአንድ ወላጅ ኃላፊነት ነውና ይሄንም ጨምረው እቤት ውስጥ ቢያስተምሩ መልካም ነገር ነው ብዬ አስባለሁ። የሁላችን ትብብር የሚያስፈልገው ነው። አቶ ማሮ በጣም እናመሰግናለን ስጠን ሙያዊ ምክር። እናመሰግናለን። እኔም በጣም አመሰግናለሁ። መልካም ቀን። ጊዜ። እሺ፣ ባይ ባይ።